ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ መንግስትና በጀት በሚል የማቀርብላችሁ ሶስተኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ዲሴምበር 21 ነው። ሁለተኛው ላይ ያልኩ የነበረና ያቆምኩበት ነገር በአጭሩ ላሳይ የፈለግኩት ምንድን ነው? በመጀመሪያው እና በሁለተኛው ቪዲዮ የንግድ እንቅስቃሴ ነፃ የንግድና የስራ ኤንቫይሮንመንት ፈጥሮ በዛ ሂደት ውስጥ በሚፈጠሩ እሴቶች በሚጨመሩ እሴቶች ስለዚህም እሴቶቹን ተከትሎ በሚፈጠሩ ገንዘብ ወይም ገቢ ላይ ግብር በመጣል ያንን ግብር ወስዶ ብሔራዊ ልማት ማለት ናሽናል ዴቨሎፕመንት ማምጣትና በቀረውም ደግሞ የተወሰኑ የህብረተሰብ ክፍሎች ተጋላጭ የሆኑ በአንጻራዊነት ድጎማ የሚያስፈልጋቸውን የህብረተሰብ ክፍል መደጎም የዘመናዊ መንግስት አሰራር መገለጫ ነው። ላይክ ነው ሞደርኒቲ ነው። ላይክ ነው ኢሴንሻሊ a characteristic feature of modern governments ማለት ነው። ያ ማለት ግን ከዛ በፊት ከሞደርን ከምንለው ከዛሬ 300 ምናምን ዓመት በፊት በነበሩ መንግስታት ዘንድ ግብር የመሰብሰብ ባህል አልነበረም አይደለም። የሀገራችንን ምሳሌ እንኳን ብንወስድ አክሱሞች እስከ እንግዲህ ከሞላ ጎደል ከተስማማን እስከ ሶማሌላንድ፣ ሶማሌ እስከ ጋምቤላ እስከ ደቡብ አረብ ወዘተ ኤርትራን አዱሊስ ድረስ ወዘተ ግብር ያስገብሩ እንደነበር እና ግብር ይሰበስቡ እንደነበር ለምሳሌ ክርስቲያን ቶፖግራፊ በሚል ኮስማስ ያስቀመጠውን በአካል ተገኝቶ ፊዚካሊ ያየውን የመዘገበውን ነገር የዛሬ 1500 ዓመት የተጻፈ መጽሐፍ ዋቢ አድርጌ እንግዲህ አስቀምጬ አሳይቻችኋለሁ። ስትወጡም ሌሎች ሀገሮች ማለት በባቢሎን፣ በግሪክ፣ በሮም ወዘተ ግብር ይሰበሰብ ነበር። ዓለም አቀፍ ነው። ከዛሬ 3500 ይቅርታ 5500 ዓመት እንደዚህ አካባቢ ጀምሮ ግብር ይሰበሰብ እንደነበር የታሪክ ማስረጃዎች አሉ። ልዩነቱ ግን ምንድን ነው? የጥንቶቹ ግብር ሲሰበሰብ ግብሩን የሚሰበስቡት አንደኛ የሚሰበስቡበት ዓላማ ብሔራዊ ልማት ለማምጣት እና በአንጻራዊነት ተጋላጭ የሆኑ የህብረተሰብ ክፍሎችን ለማገዝ አልነበረም። ራደር ወይ ለማስገበር ነው ማለት ነው፣ ለተገዥነት ምልክት እንዲሆን ነው ወይ ፋይናንስ ነው፣ ጦራቸውን ምናምን ፋይናንስ ለማድረግ ነው ወዘተ። በአጠቃላይ ልማትና ድጎማ እሳቤው አልነበረም። ያም ብቻ አይደለም፣ የሚሰበሰብበትን መንገድ በአንጻራዊነት በጣም ግብታዊ ነበር። ለምሳሌ በእንግሊዝ ማግና ካርታን ያስከተለው የመንግስቱ በቃ የዘፈቀደ የግብር ሰብሳቢነት ስልጣን የፈጠረው ላይክ ነው የንብረት ዋስትና ችግር፣ የህይወት ችግር፣ የመረጋጋት ችግር እሱ ተደማምሮ ነው ያን የፈጠረው ማለት ነው። እና ግብር ነበር ግን በቃ ግብር የሚጠላና የሚፈራ እንዲያውም በግሪኮች የነበረው በአቴንስ የነበረው ከገቢ ላይ ግብር የሚሰበስብ መንግስት በቃ የለየለት ቲራኒካል የሆነ የጸረ ሰው የሆነ ፍጹማዊ ጨካኝ አውሬ መንግስት ተደርጎ ነበር የሚታየው። በመጽሐፍ ቅዱስም የምታውቁ ሰዎች ካያችሁ ላይክ ነው ግብር እና ላይክ ነው በቃ የመሸነፍ ምልክት ወዘተ ወዘተ አይነት ነገር ሆኖ ሲቀርብን ታይላችሁ። የፊውዳል ስርዓትንም አንስቼ ያሳይቻችኋለሁ እንዴት ችግር እንደነበረ ማለት ነው። እንግዲህ ያ ምን ሰጥቶታል መሰላችሁ? ለግብር አሰባሰብ እንደው ኢቮሉሽነሪ ፓዙን ስታዩት እንዴት አድርጎ ነው ግብር ምን ይመስል ነበር ምናምን ብላችሁ ስታዩት እስከ ቅርብ ጊዜ ድረስ ዘመናዊ መንግስት አስተሳሰብ ዘመናዊ ፖለቲክስ የምንለው እስኪመጣ ድረስ በአሉታዊ መልኩ የሚታይ ነገር ነበር የነበረው ማለት ነው። ያ እንግዲህ በዛ ሁኔታ ላይ ያለን ነው በ19ኛው ክፍለ ዘመን አካባቢ ማለት በዓለም ደረጃ እንደ ሰው ልጅ ማለት ነው የፖለቲካ ግንዛቤያችን እያደገ ሲሄድ የግብር አንደርስታንዲንጋችን ላይክ ነው የፖለቲካ ግንዛቤያችን እያደገ ሄዶ ሲሰነጠቅ እና ሁለት ፈርጆች ተፈጠሩ ማለት ነው። ፈንዳሜንታል በዓለምን የሚገዙ የፖለቲካ ርዕዮቶች ተፈጠሩ እና እነዚህ ሁለት የፖለቲካ ርዕዮቶች የራሳቸው አዲስ የግብር ፍልስፍና ይዘው መጡ ማለት ነው። እና እነዛ ምንድን ናቸው ብዬ ነው እንግዲህ ያቆምኩት። የነጻነት ዴሞክራሲ እና የማርክሲዝም ሶሻሊዝም ናቸው። ምንም እንኳን ማርክሲዝም ብቻውን ማርክሲዝምን ላይክ ነው እኛ የምናውቀውን ኮሚኒዝም ሶሻሊዝምን አመጣ ባይባልም እሱ ማለት የሶሻሊዝም የኮሚኒዝም አስተሳሰብ በፊትም የነበረ ምናምን ነው። ግን በሱም ዘመን የተለያዩ ሰዎች በተለያየ መልኩ እንትን ብለውታል። ኤንግልስ አለ፣ ሮበርት ኦን የሚሉት በጣም ፈንዳሜንታል የሆነ ቲንከር አለ።
እነ ማይክል ባክኒን ኦር ዋትኤቨር ብቻ የራሻ ፈላስፋ አለ። እነዚህ የተለያዩ ሰዎች የተለያየ አስተሳሰብ የነበራቸው ቢሆን ኖርም ተጽዕኖ ፈጥሮ እና ወደ ተግባር ገብቶ በኋላ ላይ ዓለምን በቀዝቃዛው ጦርነት ምስራቁና ምዕራቡ ዓለም ብሎ እንዲከፈል አስተዋጽኦ ያደረገው በማርክስ የተቀነቀነው የኮሚኒዝም ታይፕ ነው። ስለዚህ እነሱ የማርክሲዝም በቃ ልክ ነው ቅርጽ እየያዘ በተለይ ደግሞ የራሻ አብዮት በ1917 አካባቢ ተደርጎ በነ ሌኒን መሪነት በራሻ ኮሚኒስት ሆና ስትመሰረት እና የዓለም አቀፍ ኮሚኒስት ኢንተርናሽናል የሚባለው የአስተሳሰብ ዋና መስሪያ ቤት ስትሆን ሄድኳርተር ስትሆን ነገሩ ሌላ ቅርጽ የያዘ መጣና ላይክ ነው ለሁለት ተከፈለ። የግብር አስተሳሰብ ማለት ነው። የምዕራቡ ዓለም የራሱ የሆነ የግብር አስተሳሰብ አለው። የምስራቁ ዓለም የራሱ የሆነ ነገር ያዘው ማለት ነው። እና እንግዲህ እዛ ጋር ብዬ ነው ተከፈሉ ብዬ ነው ያቆምኩት ሁለተኛው ላይ ሰው አሁን የተከፈሉት በምን ይለያያሉ የሚለውን ለማቅረብ ልሞክር ማለት ነው። የሊበራል ዴሞክራሲው የበጀት አስተዳደር መጀመሪያ ሞደርኒቲ የሚባለው ነው እሱ ነው ቅድም ልገልጽላችሁ የፈለኩ የሞደርን ገቨርንመንት ፊቸር የሚባለው አይነት ነው። እሱም ዜጎች የንብረት ባለቤትነት መብታቸው ይከበርና ሚለው ማለት ነው ያለው ማለት ነው። በነፃ ገበያ አገልግሎትና ምርታቸውን በማቅረብ ከሚያገኙት ገቢ ወጥነት ያለውና ገቢያቸውን ያገናዘበ ግብር ወይንም በእንግሊዝኛው ዩኒፎርም ኤንድ ፕሮግሬሲቭ ማለት ፕሮግሬሲቭ መሆኑ ለምሳሌ አሁን በኢትዮጵያ እንደምታዩት እስከ 2000 ብር ደሞዝ በወር የምታገኙ ከሆነ ግብር አትከፍሉም። ከ2000 እስከ 4000 ብር የምታገኙ ከሆነ ወጥ ግብር በምንም አግኙ፣ በቤት ክራይ አግኙ፣ እንዴት ልበላችሁ፣ ተቀጥራችሁ አግኙ ወይም በትርፍ ንግድ አግኙ ማለት ነው። ሱቅ ከፍታችሁ እየነገዳችሁ ትርፋችሁ የወር 2000 ብር ይሆን ወዘተ 2000 ብር ካገኛችሁ አይ ግብር አትከፍሉም ብሎ ነው የሚታዋችሁ ነው። ከ2001 እስከ 4000 ካገኛችሁ 15% ብሎ ይጠይቃችኋል ማለት ነው። ስለዚህ ፕሮግሬሲቭ ወይም አቅምን ያገናዘበ ማለት 2000 ያገኘው ሰው ምንም ግብር አይከፍልም። ከ2000 እስከ 4000 ያገኘው ሰው 15% ይከፍላል። ከ4001 እስከ 7000 ያገኘው 15% ይከፍላል። ያው ተቀናሾች አሉ እንግዲህ አብረው እሱንም ዝም ብዬ እንደው ምሳሌውን ላንሳው ብዬ ነው። ስለዚህ ፕሮግሬሲቭ ማለት እንደዛ ነው። ወጥነቱ ደግሞ የትም አዲስ አበባ ማግኙት፣ መቀሌም፣ ጅማም ማግኙት፣ ባህር ዳር ወይም የትም ማግኙት። ሁለተኛ ደግሞ በምንም ማግኙት፣ ለምሳሌ በቤት ክራይ አግኙት፣ በደሞዝ አግኙት፣ ወይም ደግሞ የራሳችሁ ሱቅ ከፍታችሁ እየሰራችሁ አግኙት። ከየትም ምንጭ ይምጣ የምትከፍሉት ግብር ከ2000 ብር ገቢ ላይ ከሆነ ገቢያችሁ ትርፋችሁ ማለት ነው። ግሮስ ትርፋችሁ አሁን ለምሳሌ ጠቅላላ ትርፋችሁ 2000 ብር ከሆነ ግብር አይነካም ማለት ነው። 2001 ግን ከሆነ 15% ትከፍላላችሁ ማለት ነው ከ2001 እስከዛ። ስለዚህ የነፃነቱ ዲሞክራሲ አስተሳሰብ ነው ይሄ ላይክ ነው ኢትስ ናት ካፒታሊስት ላይክ ነው ኢትስ ናት ማርክሲስት ወይንም ማርክሲያን ሶሻሊዝም ታይፕ ኦፍ በጀተሪ አካሄድ አይደለም። እንደዚህ አይነት የግብር አሰባሰብ ሲጀምር እንደዚህ አይነት ትርፍ እንድታካብቱ አይፈቅድላችሁ ማርክሲዝም ማለት ነው። ስለዚህ የነፃነት ዲሞክራሲው ምን አለ? ሰዎች በቃ የንብረት ባለቤትነት መብታቸው በሀገር ደረጃ ይከበር፣ ከዛ በነፃ ገበያ ጉልበታቸውን፣ አገልግሎታቸውን ወዘተ ይሽጡ በራሳቸው ውሳኔ ማለት ነው። ሲፈልጉ 1 ብር ይሽጡት፣ ሲፈልጉ 1 ሚሊዮን ብር ይሽጡት። ነን ኦፍ ቢዝነስ ማለት ነው። እንደዛ አድርገው ይሽጡት። ኤክሰፕት አሁን ለምሳሌ እንዴት ልበላችሁ የነፃ ገበያን ፊቸር እንዴት ነው ለምሳሌ ሆርዲንግ ምናምን ውስጥ ከገቡ እሱ ሌላ ጉዳይ ነው። ነገር ግን አንድ ሰው ከፈለገ በፈለገው ዋጋ ጉልበቱን የመሸጥ አይ እኔ ስራ የምቀጠረው በ150 ሺህ ብር ካልሆነ ደሞዝ አልገባም ማለት መብቱ ነው። ከፈለገ ደግሞ በ25 ሺህ ብር መቀጠር መብቱ ነው። እንዳሻው አድርጎ ይቀጠር ነው። እንደዛ አድርጎ ከተቀጠረ ወይንም ይነግድ ይስራ እንዳፈለገው አድርጎ ያትርፍ። ነገር ግን ልክ አገልግሎቱን ወይም ምርትን አምርቶ ሸጦ ትርፍ ሲያገኝ ቅድም እንዳልነው ሽያጭ ሲቀነስ ወጪ ያኛው ጠቅላላ ትርፍ ይመጣል ማለት ነው። ግሮስ ፕሮፊት ይመጣል። ከዛ ፕሮፊት ካስመዘገበ የሽያጩ መጠን ከወጪው ሲቀነስ የሆነ ቫልዩ ካመጣ እዛ ላይ መንግስት እንደ ገቢው መጠን ቅድም እንዳልነው 2000 ብር ከሆነ ትቶት ከ2000 እስከ 4000 ከሆነ 15% ብሎ ከ4000 እስከ 7000 ከሆነ 20% ብሎ ግብር ይሰብስብነትና ወጥነት ማለት ስለዚህ ግብሩ ምን ይሁን ማለት ነው ወጥነት ያለውና ገቢውን ያገናዘበ ሆኖ ከዛ በሚሰበሰበው ግብር ገቢ ሀገር ይገንባበት እና ተጋላጭ ህብረተሰብ ክፍሎች ይደጎምበታል የሚል ሴንስ ነው የሊበራል ዴሞክራሲ
የግብር አሰባሰብ የበጀት ፖሊሲው ማለት ነው። በአንጻሩ ሶሻሊስታዊ ማርክሲስታዊ የሆነው ሶሻሊዝም ኦር ማርክሲስት ካይንድ ኦፍ ሶሻሊዝም የግል ንብረት ባለቤትነትና ነፃ ገበያ መጥፎ ናቸው ብሎ የኮነነና ያወገዘና እነሱን ለማፍረስና ለማጥፋት በቃ ቆርጦ የተነሳ የመደብ ትግል ማድረግ ያለብኝ የሚል አይነት ነው እና ምክንያቱም በማርክሲዝም ሶሻሊዝም ፍልስፍና መሰረት የግል ንብረት ሲከበርና ነፃ ገበያ ሲኖር ምን ይፈጥራል ነው የሚለው። ማለት ማህበረሰብን በመደብ ይከፍልና በጣም ከበርቴ የናጥጡ በጣም ሀብታሞችና በጣም ደግሞ ከእጅ ወደ አፍ የሆኑ ለመኖር ሲሉ ምንም ነገር የሚሰሩ በጣም ድሆችን ነው የሚፈጥረው በማርክሲዝም ምሳቤ ማለት ነው። ስለዚህ ግል ንብረት ባለቤትነትን ፈቅደ ሰዎች በገበያ ንብረታቸውን ነፃ ነውና ጉልበታቸውን ወታይቨር ነገር እንዲሸጡና እንዲገበያዩ በዛም ሀብት እንዲፈጥሩ ከፈቀድክላቸው የሚፈጠረው ጠቅላላ ማህበራዊ እድገትና ሰላም፣ ጤንነት ምናምን ነው ኢኮኖሚ ዴቨሎፕመንት ሳይሆን ጥቂት ሰዎች በጣም የናጠጡበት የቀራው ሰው በሙሉ ነው በቃ በጣም አድቃቂ ዴብሊቴቲንግ የሆነ ድህነት ውስጥ የሚገባበት ድባብ ነው የሚፈጠረው ነው የሚላቸው ነው። ስለዚህ ምክንያቱም በመፍጠር ሀብትን ሰብስበው በጥቂት ባለሀብቶች እጅ በማድረግ ሰፊውና ጭቁኑን ህዝብ ተመጽዋጭ የሚያደርጉ በመሆናቸው ገበያና የንብረት ባለቤትነት ሲከበርና ነፃ ገበያ ሲፈቀድ የመደብ ልዩነትን ፈጥረው ሀብቱን ሰብስበው ጥቂት እጅ አድርገው ሌላውን ድሃውን በሙሉ ተመጽዋችና ድሃ ነው የሚያደርጉት የሚል ነው ከንቶ ፈንቶ የማይተናነስ የፖለቲካ ፍልስፍና ነው ያለው። የፖለቲካል ኢኮኖሚ ፍልስፍና ነው ማርክሲዝም ሶሻሊዝም ይዞ የመጣው። ስለዚህ እንደዛ ስለሚያደርግ ቢያንስ የግል ባለሀብትነትና የገበያ አሰራር ይሻርና ጠቅላላ የማምረት ኃይላት ኦል ፕሮዳክቲቭ ነው ሚንስስ ፋብሪካዎች፣ የማዕድን ጉድጓዶች እና የአገልግሎት መስኮች በሙሉ በአጠቃላይ የማምረቻ ነው ሰፊ ህዝብ ነው ከ3-4 ሰው በላይ ቀጥረው ምርት ማምረትና አገልግሎት መስጠት ውስጥ የሚገቡ ማናቸውም ተቋማት ተሰብስበው በመንግስት አስተዳደር ስር ይሁን በመንግስት እንዴት ልበላችሁ ሀሳቡ ምንድነው የሁሉም የጋራ ንብረት ይሆኑ ነው ተሰብስበው። ስለዚህ ፕሮዳክቲቭ ሚንሶቹ በሙሉ ሶሻሊ ኮሌክቲቭሊ ኦውንድ ይሆኑ rather than ነው ኢንዲቪጁዋል ኦውነርሺፕ። ለምሳሌ እንትን የሚባል የማዕድን ማውጫ አለኝ እንዳይል፣ የማዕድን ነዳጅ ጉድጓድ አለኝ እንዳይል፣ ወይንም እንትን የሚባል ባንክ አለኝ እንዳይል፣ እንትን የሚባል ሆቴል አለኝ፣ እንትን የሚባል ምን ልበላችሁ ዩኒቨርሲቲ አለኝ፣ እንትን የሚባል ማምረቻ ማዕከል አለኝ የሚባል ነገር ይጥፋና እነዚህ ትልልቅ ፕሮዳክቲቭ ሚንሶች ተሰብስበው በመንግስት ባለቤትነት ስር ይያዙ then what? ስለዚህ እንደዚህ አድርጋችሁ የማምረቻ አካላቶችን በሙሉ ከግል ንብረትነት ካወጣችኋቸው እና ራሳችሁ ኦፕሬት የምታደርጓቸው ከሆነ ከማን ነው ግብር የምትሰበስቡ? ግብር የሚሰበሰብ ማለት ጥቃቅን ነጋዴዎች ምናምን ሊኖሩ ይችላሉ ዝም ብለው ብትንትን ከነሱ ተውት የሚሳሰበው ግብር እዚህ የሚገባ አይደለም። ገብቷችኋል? ስለዚህ ምን ይሆናል መንግስት እንዳለ ሚንሱ ነው ምንድነው የሚባለው ሚንስ ኦፍ ፕሮዳክሽኖቹን ስለተቆጣጠራቸው ስለ ግብር አይደለም የሚያስበው። ምርትን አምርቶ ያንን ምርት በአንዳች አይነት ሜካኒዝም የተለያየ መንገድ ሲሞክሩ ነበር። ለምሳሌ በስራ ሰዓት ለማከፋፈል። ስለዚህ በሰራችሁት ማለት ስራችሁ ሰዓት ይታይና የወር የስራ ስራችሁ በቀን 8 ሰዓት ከሰራችሁ እንበል በቀን 8 ሰዓት መቼም ወሩን ሙሉ 30 ቀን አትሰሩም። እሑድ አለ 4 ብታወጡለት ወደ 26 ቀን ሰራላችሁ። በዓል ምናምን ከሌለ ለዚህ 25 ቀን 25 ሲባዛ 8 ሰዓት ያደርግና 8 ሲባዛ 20 ብታደርጉት 160 ይመጣል። ያኛው 40 ምናልባት 200 ሰዓት ይኖራችኋል ማለት ነው። በወር የሰራችሁት 200 ሰዓት ሰርቷል ተብሎ ይሰጣችሁና 200 ሰዓት ያወጡ ምርቶች ሄዳችሁ ትገዛላችሁ እና በጣም አልሰራ ነው they tried it failed miserably። ከዛ ወደ ገንዘብ ምናምን ለመመለስ ሞክረዋል። anyway they have tried to collectively own means of production በአጠቃላይ የምርት ኃይላትን በሙሉ ተቆጣጥረው ከዛ
ጥቅምትን ሬንት ማከፋፈል ውስጥ ነው የገቡት ማለት ነው። ስለዚህ የበጀት አንደርስታንዲንጋቸው መንግስት በቃ ላይ ነው ነዳጁን ይዞታል፣ ተፈጥሮ ሀብቱን ይዞታል፣ ሰራተኛውን ተቆጣጥሮታል። ሁሉ ነገር የምንድን ነው የሚባለው የስብሰባና ላይክ ነው ግብር ብቻ አይደለም የሚሰበስበው ፕሮፊት ሰብሳቢ ነው እና ዲቪደንድ አከፋፋይ ሆነ ማለት ነው በጠቅላላው። እና ደግሞ የሚያከፋፍልበት መንገድ ለሚሰሩት ብቻ አይደለም ለናለ። ስለዚህ የራሱ የሆነ ዲስቲንክት የሆነ በጀት ማኔጅመንት ፊሎዞፊ ነው ይዞ የመጣው ማለት ነው፣ ኮሌክቲቭሊ ኦንድ የሆነ። ስለዚህ አካውንታቢሊቲ የለበትም፣ ተጠያቂነት የለበትም። እንዴት ልበላችሁ የፖለቲካ ስልጣኑ የኢኮኖሚ ስልጣን ሆነ ማለት ነው። ስለዚህ ፖለቲካውንም ኢኮኖሚውንም የሚቆጣጠር ኦልሞስት ቶታሊታሪያን ስቴት ነው የፈጠረው ማለት ነው። ስለዚህ የበጀት አስተሳሰቡ በዛኛው በሊበራል ዴሞክራሲው በግል ገብቶ ምን ሰራችሁ ምናምን አይደለም የሚፈልገው፣ ምን ያህል አመረጥ ላይክ ነው ታክስ ኦቶሪቲው ምን ያህል አመረታችሁ ብሎ ምን ያህል ፕሮዲውስ ምን ያህል ኢንቨስት አድርጋችሁ ምን ያህል ፕሮዲውስ አደረጋችሁ ብሎ ሁለቱን ያይና በዛ መካከል ባለው ልዩነት ላይ በጨመራችኋት እሴት ላይ የተለያየ አይነት ግብር ጥሎ ድርሻውን ይወስዳል ማለት ነው። ይሄኛው እንደዛ አያደርግም፣ ምክንያቱም ፕሮዳክቲቭ ፎርሶቹን በሙሉ ተቆጣጥሯቸዋል። ፕሮዳክቲቭ ፎርሶቹን በሙሉ ተቆጣጥሯቸዋል። ለግለሰቡ የሚተውለት ነገር የለም። ሁሉን ፕሮፊት አምጥቶ ሰብስቦ እዚህ ጋር ሆኗል ማለት ነው። ሰብስቦ ራሱ ይዟል ማርክ እና በዚህ መልኩ እንግዲህ ቀጠልና 45 እስከ 70 ዓመት እንዴት በቃ ላይ ነው ተጠያቂነት በጀት ሲመድብ ክርክር የለበት ማለት ክርክር። አሁን ለምሳሌ በዲሞክራሲያዊ አሰራር ከሆነ ግብር ተሰበሰበ፣ ግብር ተሰብስቦ እንዴት ነው የምታወጡት ራሱ ማለት በቃ በድምፅ ብልጫ ምናምን ተወስኖ ክርክር ተደርጎበት ለዚህ ክልል ይሄ ለዚህኛው ይሄ ይደረግ ቅድሚያ ይሄ ይሰጠው ምናምን ተብሎ እና ምን ያህል ተሰበሰበ አካውንታቢሊቲ ያለው ለህዝብ ይፋ የሚደረግ ምናምን ምናምን ትራንስፓረንት የሆነ ማለት ግልፀኝነት ያለበት ተጠያቂነት ያለበት ወዘተ አካሄድ ነው። ያኛው ግን በሴንትራል ኮሚቴው ካልሆነ በፖሊት ቢሮ የሚመራ ነው እና ሀገርን ማለት በፖሊት ቢሮ ወይም ልክ ነው ከፖሊት ቢሮ ካለፈም በኤግዜኪዩቲቭ ኮሚቴው የውሳኔ አቅም ውስጥ አስገብቶ ቁጭ የሚያደርግ ነው ማለት ነው። እንትኑ ግብሩን ብቻ አይደለም the entire thing እንትኑ የፖለቲካል ፓርቲው አስፈጻሚም ህግ አውጭም ነኝ ነው የሚለው ራሱ ስለ ራሱ ሲናገር። አሁን ለምሳሌ የሌኒን ስቴት ኤንድ ሪቮሉሽን የሚል መጽሐፍ ካነበባችሁ ህግ አውጭም አስፈጻሚም ራሱ ነው ፓርቲው ነው ላይክ ነው ለብቻው። አሁን በዘመናዊ መንግስት አስተሳሰብ መንግስት በሶስት እኩል አካላት ይከፈላል፣ ህግ አውጪ፣ አስፈጻሚና ህግ ተርጓሚ ማለትም ፍርድ ቤት፣ ፓርላማ እና አስፈጻሚ ኤግዜኪዩቲቭ ማለት ነው። እና ሁለቱም እኩል ማለት የመጨረሻው ስልጣኖች ናቸው፣ ግን ድርሻቸው የተለያየ ነው። ህግ አውጪው ህግ ያወጣል፣ አስፈጻሚው ህግ ያስፈጽማል። በማስፈጸም ላይክ ነው የመጨረሻው ስልጣን ነው። ያኛው ህግ በማውጣት የመጨረሻው ስልጣን ነው። ህግ ተርጓሚው ህግ በመተርጎም የመጨረሻው ስልጣን ነው ወዘተ እንደዛ ነው የሚያያዙ። በዛ ግን በኮሚኒስት የመንግስት አወቃቀር ግን እንደዚህ አይነት ነገር የለም። ፓርቲው ራሱ ህግ አውጪ ነው፣ ራሱ አስፈጻሚ ነው፣ ራሱ ፍርድ ቤቱን ተቆጣጣሪ ነው። ላይክ ነው የሆነ ቶታሊቴሪያን ገቨርንመንት ነው። ሀብቱም ላይ እንደዚህ አይነት ስልጣን ነው ያለው። ስለዚህ በጠቅላላ በኢኮኖሚ ትልልቅ በባንኩ በምናምን በመንግስት በጀት በሀገሪቱ የተፈጥሮ ሀብት ላይ ምናምን ፍጹም የካምፓኒ አይነት አድሚኒስትሬሽን ነው ላይክ ነው this hands on management አይነት ነገር በሀገሪቱ ሀብት ላይ ቀጥታ የሚወስን ነው ማለት ፕራይቬቱ ለምሳሌ እንዴት ላልማው ኢንቨስትመንት ዲሲሽን ውስጥ ሁሉ ይገባል ማለት ገብቷቸው። ፓርቲው ኦልሞስት ኮርፖሬት ሊደርሺፕ አይነት ነገር ነው። ግን ከኮርፖሬት ሊደርሺፕ ምንድነው የሆነ አንፕሬሲደንትድ የሆነ ቻሌንጅ የማይደረግ ላይክ ነው ሱፕሪም የሆነ የፖለቲካል ስልጣንም አለው። እንደዚህ አይነት ላይክ ነው በጣም የበላይ ኃይል ነው። ስለዚህ አሁን እኛ በምንለው መልኩ በጀት ላይክ ነው የሱ በጀት ምንድነው ማለት ነው እንግዲህ በሀገር ደረጃ ምርት ያስመረታል፣
ስለዚህ እነዚህን ካምፓኒዎች እንዴት ልበላችሁ ኮርፖሬት ሊደርሺፕ ሮል ነው የሚጫወተው ኦልሞስት እና በጣም ነው የሚዘበራረቀው። ማለት ተጠያቂነት የሚባል ነገር የለም። ማለት የፖለቲካል ፍላጎቱ ነው የሚያንጸባርቀው እንጂ የቢዝነስ ሪያሊቲውን አያንጸባርቅም። ማለት ላይክ ነው ሴንትራል እዝ ኢኮኖሚ ስለሚጠቀም ቢዝነሶቹን የሚመራቸው ለምሳሌ ማዕድኑን ይቆጣጠራል ብያቸዋለሁ። የማምረት ኃይሎቹን አምራች የሚሆኑትን ነገር ፋብሪካዎቹን በሙሉ ይቆጣጠራል። አገልግሎት ሰጪዎቹንም ላይክ ነው ይቆጣጠራል። ስለዚህ የሚወስነው ምንድነው? ሀገራዊ የሆነ ናሽናል ምናምን ፕላን ያወጣና እንትን ይሄን አደርሳለሁ ብሎ ኦልሞስት ኮርፖሬት ሊደርሺፕ ነው የሚሆነው። ፕሮብለም ኢዝ ኮርፖሬት ሊደርሺፑ እንደ እንትን ነው የሚሆነው፣ እንደ በቢዝነስ አይመራም። እነዛ አሁን የሊበራል ላይክ ነው ለግል ስተውት ግሉ እንዴት ነው የሚያስበው? በዚህ ነው የሚያስበው። አንድ ነገር ላይ ኢንቨስት ሲያደርግ መጀመሪያ ሲነሳ ራሱ ማለት ነው ማውጣውን ወጪ በሙሉ አውጥቼ ለምሳሌ ቅድም ባልነው በደን ማልማቱና እንጨት አጠና በማምረት ውስጥ ብንወስደው ለመሬት ክራይ ወይንም ለመሬት ግዢ ማውጣውን ወጪ ለባህር ዛፍ ዘር ወይም ባህር ዛፍ አልኩኝ ዛፍ ማንኛውም እንግዲህ የሚፈልገው አይነት ዛፍ ዘር ለጉልበት ስራ ብድር ገንዘብ ብድር ላይክ ነው በብድር ወስጄ ለምሰራበት ገንዘብ ያለ የወለድ መጠን የምጠብቅበት የምወስደው ሪስክ ወዘተ ምናልባት ኢንሹራንስ የሚገባ ከሆነ የኢንሹራንስ ፕሪሚየም ወዘተ እነዚህን ሁሉም ያወጣቸውን ወጪዎች ያሰላና እንደዚህ አድርጌ ኢንቨስት ባደርግ በኋላ ላይ ስሸጠው ሽያጬ ከወጪው በላይ ይሆናል ወይ ብሎ ያስባል። ፕሮፊት ካልኩሌት ያደርጋል። ፕሮፊት ውስጥ እንትኑንም ይጨምረዋል ነው ግብር የሚከፍለውንም ይጨምራል። ገብቷቸዋል? ግብር የሚከፍለው ምክንያቱም መጨረሻ ላይ ይሄ ሽያጭ ጠቅላላ ሽያጭ ሲቀነስ ወጪው ጥቅል ትርፉን ነው የሚሰጠው። ከጥቅል ትርፉ ላይ ግን ምን ይከፍላል? ግብር ይከፍላል ማለት ነው። ስለዚህ የተጣራ ትርፍ የሚያገኘው ከግብር በኋላ ነው። እነዚህን ነገሮች ሁሉ አስልቶ በጣም ጠንቃቃ ኢንቨስተር ነው የሚሆነው። በግለሰብ ደረጃ ደግሞ ሞጁላራይዝድ ሲሆን እንትን ነው ሞጁላራይዝድ ሲሆን ወይም ዲሴንትራላይዝድ ስታደርጉት ሳይማከል ሲቀር በአሁን ያኛው አት ናሽናል ሌቭል ልወስን ይላል። ገብቷቸዋል? ላይክ ነው የሆኑ ፖሊሲ ኦብጀክቲቮች ምናምን ያስቀምጥና ያንን ነው ወደታች አስፈጽም ብሎ የሚያወርደው። ስለዚህ ላይክ ነው ሲወርድ ታች ያለው ሰው ከሁኔታው ጋር ላይጣጣምለት ይችላል። ነገር ግን ማስፈጸም አለበት። እዚህ ግን የሚያዘው የለም ራሱ ነው። ስለዚህ he makes the best decision በተግባርም እንዳይታየው ነው። ጥንቃቄ ነው የሚወስናቸው ውሳኔዎች አዋጪነታቸው ከሞላ ጎደል ሊሳሳት ቢችልም አንዳንዴ ላይክ ነው ከእርሱ ቁጥጥር ውጭ የሆነ ነገር ሊፈጠር ይችላል። ዋሪፍ ነው ለምሳሌ እሳት ቢነሳና ቢቃጠልበት ይኖራል ወይ የሆነ ነገር ቢሆን ወይ በረዶ መጥቶ ገና ሳያድጉ ቢመታበት ላይክ ነው ብዙ ተፈጥሮ ነገሮች ሊኖሩ ይችላሉ። የራሱም ደግሞ የካልኩሌሽን ስህተት ሊኖር ይችላል። ግን ከሞላ ጎደል most of the time he makes the right decision እና ልምድም ይኖረዋል ደግሞ ላይክ አሁን ለምሳሌ አጠና አምራች ነኝ ብሎ ሲገባ እንትን ነው ኤክስፒሪየንስ ይኖረዋል ምናምን የራሱ ቢዝነስ ኢንትረስት አለ ፐርፌክትድ ይሆናል እና የተሻለ ዲሲሽን ይወስናል። አት ናሽናል ሌቭል ግን በጣም ከባድ ነው። ከምን ጋር ማዋረድ አለባችሁ? ፖለቲካል ሎያሊቲ አለ። የፖለቲካው ግሳንግስ ይገባና የቢዝነስ ዲሲሽኑን አፈር ከድሜ ነው የሚያስበላው ማለት ነው። ብዙ ጊዜ ነው በተግባር የታየው ማለት ነው። ምክንያቱም አሁን እሱ ሲያልም በቃ በሀገር ደረጃ ለምሳሌ ኢህአዴጎች ሲንቦጣረቁ እንደነበረው ላይክ ነው በትርፍ ሀሳብ ስለማንገዛ ምናምን ይሏቸዋል። በትርፍ ሀሳብ መገዛት ግን ኔጌቲቭ ነገር አይደለም። በትርፍ ሀሳብ ካልተገዛ ቤስት ቢዝነስ ዲሲሽን ልትወስን አትችልም እና ሰስተናብሊቲ አይኖረው። በኋላ ላይ አሁን እናነሳዋለን። አሁን በኢትዮጵያ የገጠመው ችግር ምንድነው? መንግስት አላግባብ ኢንቨስተር ሆነ። ከዛ ኢንቨስት ሲያደርግ ግን አስልቶ ያዋጣኛል ያስኬደኛል ወይ ብሎ አይደለም ኢንቨስት የሚያደርገው፣ ለፖለቲካ ፍጆታ ነው። ያንጋጋዋል፣ ከዛ ይከስራል እና እንትናቸው
ስለዚህ ያኛው በጀት አድሚኒስተር የሚያደርገው ኦልሞስት ኢኳል ቱ በፖለቲካ የተሸበበ ማለት እንዴት ልበላችሁ በእንትንም በሂፖክራሲ የተያዘ ሴቬር ሜንታሊቲ ያለው ህዝብ በቃ ሜሲያኒክ ኮምፕሌክስ የሚሉት ነገር አለ አይደለ? በቃ አንድ ታላቅ መሪ መጥቶ ምናምን ነገሮችን በሀገር ደረጃ ፕላን ለማድረግ ይፈልጋል። ማዕድን በሀገር ደረጃ ፕላን የማዕድን ልማት ምናምን ላይ አሁንም እኮ እንደዛ ነው የሚሆነው። አይታችኋል? ቀዥቤ እኮ እንደኔ ነው ነቅለዋል። የቱሪዝም መስኩን በዚህ ወሬያችን ማለት በቃ እኔ ካልፈተፈትኩ ነው አልማራል። የቱሪዝም መስኩን ለማስፋፋት በዚህ በኩል እና ምን ሰራን? 6 መኪና ከኋላ ቆርጠን እንደዚህ እንትን አድርገን አስጀምረናል አይነት ነገር ነው። ምንድን ነው የምታስበው? የሆነ እኮ አንድ የሆነ አስጎብኚ ድርጅት ሊሰራው የሚችለው ነገር ነው። መንግስት እዚህ ውስጥ መግባት አለበት። ለምን ስራን አታውቅም? ግን አይሰሟችሁም ነው። ስለዚህ በሀገር ደረጃ ቱሪዝሙን ፕላን ላድርገው፣ በሀገር ደረጃ ማዕድኑን ፕላን ላድርገው፣ በሀገር ደረጃ መንገድ ልማቱን ፕላን ላድርገው፣ በሀገር ደረጃ ጨርቃጨርቅ ኢንዱስትሪውን ፕላን ላድርገው። የማይገባበት የማይጎደፍርበት እና ምን ይሆናል? ናሽናል ኮርፖሬት ማኔጅመንት ሊሆን እና የበጀት እሳቤው ኮምፕሊትሊ ካምፓኒ ማኔጅመንት ይሆናል። it wouldn't be tax revenue administration mostly ማለት ነው። so completely distracted የሆነ ናቲ ፕሮፌሰር አይነት ነገር ነው። በቃ የጠፋበት በቃ 10 18 መጽሐፍ በዚህ ይዞ ይኛውን ከዚህ ምናምን የሚያደርግ በቃ ሲለክ ነው የት እንዳለ ማያቅ ሰውዬ ማለት ነው። እና ማርክሲዝም እንደዛ ነው የሚሆነው። በነገራችን ላይ አንዳንዴ ይሳካለታል ስላችሁ ለካ እንዴት ልበላችሁ የሆነ ፈጣን ምናምን እዚህ ጋር የሚታዩ የሆኑ ነገሮች ያደርጋል። ሄዶ በአፍጢሙ እስኪደፋ ነው ነገር ገብቷቸዋል። ላይክ ይሄ በቃ የአገር ነገሩ ተሸክሟል ከአቅሙ በላይ። ምንድን ነበር መሆን የነበረበት? ግን ዲሴንትራላይዝድ ነው መሆን የነበረበት። ዓለምን ማዕከል ነው የነበረበት። ህዝቡ ያልማ ነው ራሱ ካፓሲቲ ያለው ለራሱ ሲል ነው። አንተ ድባብ ፍጠርለት እንጂ የተመቻቸ የፖለቲካል ኢኮኖሚክ ኢንቫይሮንመንት ፍጠርለት፣ የህግ የበላይነት አስከብርለት፣ ንብረት ዋስትና ስጠው፣ መንገድ ገንባለት፣ ፓወር ጄኔሬሽን ውስጥ ተሳተፍለት፣ ህዝብ አስተምርለት፣ ወዘተ ወዘተ። እሱ ራሱ ይሰራል። ላይክ ነው። ግን ማርክሲዝም እንተፈንቶ አለው። ጥቂቶች ሰብስበው የሀገር ሀብት ይዘው የቀረው ህዝብ ድሃ ይሆናል ይላል። አንተስ ምን እያደረክ ነው? በፖሊት ቢሮ እኮ መጨረሻ ላይ ኤግዜኪቲቭ ዲሲዥን ነው የሚያደርጉበት። ናሽናል ዌልዝ ሰብስበው በአንድ የፖለቲካ ፓርቲ ስንት ቢሆኑ ናቸው ነው የፈለጋችሁትን ብታደርጉ ለራሱ ለፖለቲካው ራሱ ስለማይመቻቸው አስፈጻሚ የሚባለው 30-40 ሰው የሚሆን በፖለቲካ በሀገር ደረጃ የኤግዜኪቲቭ ብታደርገው ነው። ፖሊስ ቢሮ ማስታረጉት ይጠባል ወደ ላይ። እንግዲህ ፖሊስ ቢሮ የመጨረሻ ነው ማለት አንዴ ተመርጦ ከገባ በቃ አልኳችሁ እንደዚህ አድርጎ የፈለገውን ነገር መወሰን የሚችል ነው። አንተስ ምን እያደረክ ነው? ኮሌክቲቭ ናሽናል ሀብት ሰብስበ እንደፈለጉ ነው የሚያዙበት ነው ብላችሁ ማለት እነዚህ በሆኑ ሀገራቶች በሙሉ ዛሬ ሄዳችሁ ኢራን ውስጥ ማየት ትችላላችሁ። ኮሌክቲቭሊ ኦን and they are crashing the country. The same thing is happening in Russia. የቻይና ሰው ስለማያውቀው ነው ላይክ ነው ሌላ አሰራር ስላለው ፓርቲው የሚወስን ይመስላል። ኢዲዝም ብዙ የሚወስኑ ቢዝነስ ኢንትረስቶች ናቸው ቻይና ውስጥ ያሉ እና ይወስናል። ራሱ አንተ የምትሆነው ኤሊቲስት ነው የሚሆነው ላይክ ነው። ግን እኔ ለህዝብ ብዬ ነው ምናምን ይላል። ዩ ካንት ፈልት እንዴት አድርገው ስንቱን ነገር በዚህ በኩል ነዳጁን፣ በዚህ በኩል ወርቁን፣ በዚህ በኩል ድንጋይ ከሰሉን፣ በዚህ በኩል እንጨቱን፣ በዚህ በኩል መንገዱን፣ በዚህ ማን አንተ ነው በ20 ሰው ይሄን ሁሉ ነገር መምራት የምትችለው? ኢፌክቲቭ ሊሆን አይችልም። በዛ ላይ የራስ ሰልፍ ኢንትረስት ይገባበታል። እና ኤኒዌይ እንደዚህ አይነት አስተሳሰብ ነው የሚያስቡት ነው። እና የበጀት አስተዳደራቸው ሀገር ላይክ ነው በሀገር ደረጃ ሰፊ የሆነ ትልቅ ኮርፖሬሽን ራን የማድረግ ነገር ማለት ሀገርን እንደ አንድ እንዴት ልበላችሁ ሃይድራ የሆነ ሃይድራ ብዙ ጭንቅላት ያለው አውሬ እንደማለት ነገር ነው። ሃይድራ ብዙ ካምፓኒዎችን ኮሌክቲቭሊ ማስተዳደር ነው የሚሆነው የነሱ የበጀት ሀሳብ። ያኛው ግን
ቢዝነስ እና ላይክ ነው በጣም ነሰሰሪ እና በጣም ፈንዳሜንታል የሆኑ ጥቂት ለምሳሌ እንዴት ልበላችሁ ጥቂት ካምፓኒዎች ካልሆኑ በስተቀር አሁን ለምሳሌ ፖስታ ቤት ሊይዙ ይችላሉ። አሁን ለምሳሌ ገብቷቸዋል። ፖስታ ቤት መንግስት ሊይዝ ይችላል። እንደዚህ አይነት ነገሮች ራን ሊያደርግ ይችላል። ከዛ በተረፈ ግን ኢንታይርሊ ቢዝነሱን ለግለሰቡ ነው የሚተው። ለግለሰቡ ይተወውና ግን ግለሰቡ ሲንቀሳቀስ ግብር ይሰበስብበታል። ስለዚህ ላይክ ነው በማኔጅመንት ራሱ ብታዩት ኢፌክቲቭ ማኔጅመንት ማለት ዴሊጌሽን ማለት ነው። ውጤታማ ማኔጀር መሆን ከፈለግ ዴሊጌት አድርግ አውርድ ነው። ስለዚህ ከማኔጅመንት ሳይንስ ራሱ ብታዩት የማርክሲዝም ሌኒኒዝም የበጀት አስተሳሰብ አይሰራም። ምክንያቱም ጥቂት ሰዎች በዛ ላይ ፖለቲከኛ የሆኑ ናቸው። ቢዝነስ እንትን አኪውመን የላቸውም። ገብቷቸው ላይክ ነው ሌኒን has never been ቢዝነስ ሰዎች ከልጅነታቸው ወይ ሎተሪ ሲያዞሩ እንቁላል ሲሸጡ የነበሩ ሲሰሩ እዛ አካባቢ ላይ ገንዘብ ሲቆጥቡ ሲከስሩ ሲነሱ ሲወድቁ የሰው ፊት ሲያዩ ምናምን ብዙ የተማሩ ናቸው። በእንትኑ ነው የምላቸው በንግዱ መስክ። አንተ ግን ፖለቲከኛ ነህ ነው ቢሮ ውስጥ ስትጽፍ ስታነብ ታሪክ ስታነብ ፖለቲካ ምናምን ላይክ ገብቷቸዋል። ኢንጂነር መጥቶ ሰርጀሪ ልስራ ቢል ማለት ነው ዛይድና ድልድይ ስራ የምን አባክ ሰርጀሪ ነው። ግን የማርክሲስት ፖለቲሽያንስ የሚሆኑት ምንድን ነው? they are essentially fundamentally politicians ግን ሁሉ አማራጭ ስለሆኑ they want to get their hands dirty into the business decisions and disastrously ነው የሚወድቁት ነው። አሁን ሰዎች ተነስተው ወረባው ቻይና ይላል። ሸጠብ አታውቅም ምን ቻይና ምን እየሆነ ምን የሚደረግ ስለማታውቅ ፍንዝጋ እና ማርክሲስቶች በዚህ መልኩ ነው የሚሄዱት፣ እነዛ በዛ መልኩ ነው የሚሄዱት። ማርክሲስታዊ ሶሻሊዝም እንግዲህ ከ45 እስከ 70 ዓመታት ገደማ ይህን አካሄዱን በተግባር ላይ አውሎ ያተረፈው ነገር አምባገነንነትና አንጻራዊ ድህነት መሆኑ ማለት ልማት አላመጡም ማለት ነው። ለምሳሌ ቻይና ብትሄዱ ይቅርታ ራሻ ብትሄዱ ምንም እንኳን ማለት ነው በሚሊዮን የሚቆጠሩ ሰዎች በመግደልም በረሃብም በምንም በጦርነትም ቢያስጨርሱ ለምሳሌ ስታሊን ቻይናን ከግብርና ወደ ኢንዱስትሪ ላይክ ነው በዋናነት አግራሪያን የነበረ ሶሳይቲ ትራንስፎርም አድርጎ ኢንዱስትሪያላይዝድ አድርጓል። ለውጥ ሊያመጡ ይችላሉ የተወሰነ ግን ሰስተነብል አይሆንም። ገብቷቸው ምክንያቱም ኢንቨስትመንት ዲሲሽናቸው በፖለቲካው የወየበ ነው፣ ይጨማለቃል፣ ኮራፕሽን ይበዛበት ማለት የንግድ ነጋዴ ሙስናው ሲገባ ለትርፍ ነው። እነዚህ ሙስናው ሲገቡ ለማክሰር ነው ራሱ በባህሪ ላይ ነው። ሙስና ልታጠፉት አትችሉም። እኔ እንደሚመስለኝ ነው እዛም እዚህም አለ። ግን ያኛው ነጋዴው ሙስና ራሱ ኮስት ኦፍ ቢዝነስ ነው። ገብታቻ ከኢንቨስትመንት ጋር አብሮ ከግምት አስገብቶ ይሄኛው ግን ሙስና ሲበላ ሊጨማለቅ ነው። በጣም ጥገኛ ነው የሚሆነው። ልታጠፉት አትችሉም። በመግደል በምናምን ማለት ሊገሉ ምናምን አይሆንም ነው። ያኛውም ይመጣል። ሰው ነዋ። ልክ ሰውን ፐርፌክት ልታረጉት ትችላላችሁ? አይሆንም። እንትኑን ነው ላይክ ምንድነው የሚባለው ውጤቱን ዳይሬክሽኑን ነው ኮንቴን ልታ ወይም ላይክ ነው የሚያስከትለውን ዳፋ ነው ላይክ ነው ለመቆጣጠር የምትሞክረው እና ስህተት ስለሆነ አካሄዱ ማርክሲዝም እንግዲህ እንደሚታወቀው ሄዶ ማለት በ19 ላይክ ኢፌክቲቭሊ ተግባር ላይ ዋለው ማለት ላይክ ነው ከመጀመሪያው ጀምሮ ከ1917 ወይም 18 ጀምሮ የራሻው የጥቅምት አብዮት ምናምን የሚባለው ከበኋላ ነው። እኔ እንግዲህ አንድ ሰው ሲናገር እንደሰማሁት ማለት ላይክ ነው ያው ሰው አታምኑትም ምንድነው የሚባለው አንዳንዱ ሰው በመውቀበት ስለሆነ ዛሬ ያለውን ነገር ሌላ ላይክ ነው ኤኒዌይ ሊል ይችላል። ግን ምንድነው አንድ የሰማሁት በ1970ዎቹ መጨረሻ አካባቢ ራሻዎች ደምድመዋል። በቃ ማርክሲዝም አይሰራም። ግን እንዴት ነው ኤግዚት ስትራቴጂ ላይ ላይክ ነው እስከ 91 የቆየው ኤግዚት ስትራቴጂ ነው። እንዴት አድርገን ነው በቃ ይሄን ነገር አይሰራም ብለን ምናፈርሰው ብለው ሲሰር ኮንቲንጀንሲ ላይ ነበሩ የሚል ነገር ሰማውና ኤኒዌይ ከ45 እስከ 70 በሚሆን ጊዜ ውስጥ አመት በሚሆን ጊዜ ውስጥ ከውስጥ ዘበጠ ስርዓቱ። ከውስጥ ዘብጦ ሲከስም በሚገርም ሁኔታ ሚውቴት አረገ።
ማለት ሚውቴት አረገ ማለት ምን ማለት ነው? እዚህ ጋር አሁን እንግዲህ ለማለት የፈለኩት ይህንን ማርክሲስታዊ ሶሻሊዝምን እንደገና በማሻሻል እንደ ኢትዮጵያ ባሉ ሀገራት የህዝብ ኋላ ቀርነት፣ የመሰረተ ልማት ጉድለት ብሎም የገበያ ክፍተት ስላለ የሚባል ሪዝን መጣ። ላይክ ነው this is the so called ብሔራዊ ላይክ ነው ብሔራዊ ዴሞክራሲ ላይክ ነው ዴሞክራሲ ብሔራዊ ናሽናል ብሔራዊ ዴሞክራሲያዊ አብዮት የሚባለው ወይንም አብዮታዊ ዲሞክራሲ ማለት ነው። ብሔራዊ ዴሞክራሲያዊ አብዮት ይሉታል። ናሽናል ዴሞክራቲክ ሪቮሉሽን ወይንም ላይክ ነው በኋላ ኢህአዴግ እንዳሻሻለው አብዮታዊ ዴሞክራሲ ማለት ነው። እና ሀሳቡ ምንድነው ነው ሙግቱ እንደ ኢትዮጵያ ያሉ ኋላ ቀር የሆኑ ሀገሮች ላይክ ነው ስቲል they are hanging on that Marxian ላይክ ነው ሂስቶሪካል ማቴሪያሊዝም ማህበረሰብ የሚያድገው ከመጀመሪያ ላይክ ነው ጥንታዊ ጋርዮሽ ይኖራል። ከዛ ማለት የባሪያ ጥንታዊ ጋርዮሽ ይኖራል። ከጥንታዊ ጋርዮሽ ወደ ባሪያ አሳዳሪ፣ ከባሪያ አሳዳሪ ወደ ፊውዳሊዝም፣ ከፊውዳሊዝም ወደ ካፒታሊዝም፣ ከካፒታሊዝም ወደ ሶሻሊዝም፣ መጨረሻ ላይ ወደ ኮሚኒዝም ይሄዳል የሚለው ይሄ ሂስቶሪካል ማቴሪያሊዝም አለ። ሌላ ነገር አያውቁም። ገብቷቸዋል። በቃ ዝም ብለው እንትን ናቸው ነው ፖለቲከኛ ነኝ ይላሉ እንጂ ዝም ብለው ካድሬ ናቸው። like they just get like indoctrinated and they couldn't think outside of it like reason ማድረግ አይችሉም። የሆነ የሚሰጣቸውን እንዴት ልበላችሁ ቴክስት ቡክ የሆኑ ሰዎች ታውቃላችሁ ያንን ይረዱና በዛ ላይ ይቆማሉ ማለት ነው። እና በምን አሻሻሉት ነው እንግዲህ ራሳቸው ስትራቴጂያዊ ሲያደርጉ ይሄ ብሔራዊ ዴሞክራሲያዊ አብዮት በሚባለው እንደ ኢትዮጵያ ባለው ኋላ ቀር የሆኑ ሀገራት በግል እንቅስቃሴ ብቻ ያንን ክፍተት መሙላት አይቻልም። መጀመሪያ የግል እንቅስቃሴና ነፃ ገበያ ሲፈቀድ ምንድነው የሚፈጥረው አሉ ጠቅላላ ሀብት ተሰብስቦ በጥቂት ባለሀብቶች ይሆንና ሌላው ህዝብ በሙሉ ደሃ ሆኖ ከእጅ ወደ አፍ በጣም የጎሰቀለ ደሃ ይሆናል። ስለዚህ በፍጹም ገበያን እንዴት አይተን እንዴት የንብረት ባለቤትነት ተከብሮ ብለው እሱን ለማጥፋት ተነሱ። they fight for 40 to 45 to 70 years but what happened በምዕራቡ ዓለም ምንድነው የሆነው? ምንም ሰውም እየተሻሻለ ነው። ሰራተኛው በቃ ሀብታም እየሆነ ነው። ቤት ይገዛል፣ መኪና ይገዛል፣ ቫኬሽን ይወጣል፣ ደሞዙ ይጨምራል። አንዳንዴም የራሱ ንግድ ጀምሮ እንዲያውም ከላይክ ነው ከታች ምንድነው የሚባለው ይሄ ሶሻል ላደር የሚሉት አለ የማህበረሰባዊ መሰላል የትምና ማለት ኢሚግራንት ሆናችሁ አሜሪካን ሀገር ገብታችሁ በቃ በንግድ ውስጥ ምናምን ገብታችሁ ሀብታም ልትሆኑ ትችላላችሁ፣ ምሁር ልትሆኑ ትችላላችሁ፣ ፕሮፌሰር ልትሆኑ ትችላላችሁ ወዘተ ኮምፕሊትሊ ኢንቫሊዴት ላይክ ነው የሆነ የተበላሸ ኋላ ቀር የሆነ የነተበ የማርክሲዝም የሶሻል ቲዮሪ ልክ እንዳልሆነ በተግባር ታየ። ሰራተኛው አምፅ ሲባል እንዴ ጥቅሜን ነው ላይክ ነው ቢያምፅም ደሞዝ ይጨመርልኝ ነው እንጂ የማያዋጣው ሆነ። ገብቷቸዋል ማለት እንትኑ የስራ ሰዓት ተሻሻለለት፣ የመድን ዋስትና ያገኛል፣ ደሞዝ ኢንክሪመንት አለ፣ እንትን ማለት ፕሮዳክቲቪቲ የተጨመረ ሲሄድ ምርት ይረክሳል ወዘተ ወዘተ ብዙ ጥቅም ስለሚያገኝ ራሱ የንብረት ባለቤትነት መብት ይሻር የሚለው ነገር ሰራተኛው ራሱ አልፈልግም፣ ንብረት ፈልጋለሁ፣ ቤት እንዲኖረኝ ፈልጋለሁ፣ ኢንቨስት ማድረግ ፈልጋለሁ፣ ሀብት መፍጠር ፈልጋለሁ፣ እድሌ ላይክ ኦፖርቹኒቲው እንዳጣ አልፈልግም። ውሸት ነው አታገኘውም ምናምን አልሰማህም ነው ገብቷል። to the point that's false consciousness ማለት እስኪ ላይክ ነው ፕሮፓጋንዳቸውን አልፈልግም ማለት በቃ የእንትኑ ሀገር ጠብ ሞከሩ ምን ሞከሩ ያልሞከሩት ነገር የለም፣ አልሰራም። እና ሰራተኛው እየተሻሻለ ሄደ፣ እያደገ ሄደ በሁሉም መመዘኛ ማለት በሁሉም መመዘኛ ህይወቱ ተሻሻለ፣ የስራ ሰዓት እንትን ሆሊዴይ ይከበርለታል ወዘተ 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 he benefited። ስለዚህ አለ ላይክ የማርክሲዝምን ሰበካ ሊሰማ አልቻለም። እሱ ሲዳከምና ያ የማርክሲዝም ኦልድ አይዲያው ሲጠፋ ነው እንግዲህ ይሄ የብሔራዊ ዴሞክራሲያዊ አብዮት አስተሳሰብ የመጣው ማለት ነው። እና የብሔራዊ ዴሞክራሲያዊ አስተሳሰብ የሚለው ምንድነው? እንደ ኢትዮጵያ ባሉ መጀመሪያ ገበያን ከከፈት ነው እና የግል ንብረትን ባለቤትነት መብትን ካከበርን ጥቂቶች ብቻ ሀብታም ሆነው የቀረው ሰው በሙሉ ድቅቅ ያለ አመድ የሚነፋ ድህነት ውስጥ ነው የሚገባው። ከዛ ውጭ አማራጭ የለም። ሁለቱ ኤክስትሪሞች ናቸው። ሚድል ኢንካም የሚባል በፍጹም አይፈጠርም በገበያና ግን they were proven wrong like
በአደባባይ ተዋረዱ። አሁን ምን አመጡ? ሞዲፋይ ሲያደርጉት ሲፈርድብን ማለት ነው እንደኛ ሀገሮቹ ላይ እንደ ኢትዮጵያ ያሉ ኋላ ቀር ሀገሮች እነዛ ላይክ ነው በጀነሬሽን በምናምን ዴቨሎፕ አድርገው ኢንፍራስትራክቸር ፈጥረዋል፣ እንደዚህ አድርገዋል። ስለዚህ ለዛ ነው የሰራው። እንደ ኢትዮጵያ ባሉ ኋላ ቀር ሀገራት ግን መሰረተ ልማት የለም። አሁን እዚህ ጋር የዘረዘርኳቸው የመሰረተ ልማት ብሎም እንደ ኢትዮጵያ ባሉ ህዝቡ ኋላ ቀር ነው፣ አልተማረም፣ አያውቅም። የፈለገው ኋላ ቀር ቢሆን ግን አፉን አይስጠው ላይክ የፈለገው ኋላ ቀር ቢሆን ማለት እንትኑን ዝም ብሎ በመልክ ራሱ ብሩን አውቆ አትርፎ ይሸጣል። ቁጥሩን ራሱ አንደርስታንድ ባህል ሰው ጦጣ ነው እንዴ? ገብቷቸዋል። he works for his benefit የፈለገ ቢሆን ሰው ስለሆነ ማለት ነው። እነሱ ግን አባዜ አለባቸው። በቃ አሁን የማርክሲስት የግራ ዘመም ሰዎች ምን መሰላቸው? ፈንዳሜንታል ስነ ልቦናዊ ውቅራቸው ነው። እኔ like I've tried to look at them and like this is my assessment though አባዜያቸው ምንድን ነው መሰላችሁ? እንትን ናቸው ነው በቃ አሳትፈኝ ነው። እዛው ራስህ ቤትህን ሂድና አስተዳድር ማይንድ ዩር ኦን ቢዝነስ ሚላቸው ሰው የሚያጡ ናቸው። በቃ ላይክ ነው የራሳቸውን ነገር ቴክ ላይክ ነው ዶንት ቴክ ሚ ለህዝብ ማሰብ አይደለም። በህዝብ ማሰብና ለህዝብ መስራትና የእርጎዝም በመሆን ለየቅል ናቸው። ሶሻሊስቶች እነዚህ ግራ ዘመም ኦቶሪቴሪያን ስቴት ላይክ ነው ስቴት ስፖንሰር ዴቨሎፕመንታሊዝሞች የእርጎ ዘንብ ናቸው ነው ለህዝብ ላይክ ነው እንትን ነው በቃ እነሱ ዲሲሽን ውስጥ ካልተሳተፉ ባዶነት ላይክ ነው ሰልፍ ስቲማቸው የሞተ ነው። የስነ ልቦና ውቅር ችግር ያለባቸው ነው የሚመስለኝ። ስለዚህ ካልወሰንኩልህ ነው እኔ አልፈልግም፣ እኔ መወሰን እችላለሁ እኮ ሰው አይደለሁ እንዴ? ኢንትረስት አለኝ፣ ፍላጎት አለኝ፣ ማድረግ የምፈልገውን ነገር አንተን እስካልጎዳው ሌላ ሰው እስካልጎዳው ሌላ ሰው ንብረት ህይወት ነፃነት ላይ አደጋ እስካልከስል why am I not being allowed to decide for myself? አይ ብለው መግባት ይፈልጋሉ እና ስለዚህ ጎነጎኑ ነው። አሁን የሚሉት ምንድነው? እንደ ኢትዮጵያ ባለ ሀገር ህዝቡ አላቀር ስለሆነ የፈለገው አላቀር ቢሆን ጥቅሙን አያውቅም። ያውቃል ያ ላይክ ነው የፈለገው ጦጣ አይደለም ሰው ነው። ልምድ ያስተምረዋል። አንዳንዴ እኮ እንዲያውም እኮ ብዙ ስኬታማ የሚሆኑ ሰዎች እኮ ሰው ሳይማር እኮ ስኬታማ ሊሆን ይችላል ማለት በብዙ መልኩ ነው። እድሉን ስጠው፣ ኦፖርቹኒቲውን ስጠው፣ ውስጡ ያለውን ተፈጥሮ ያጎናጸፈውን ችሎታ ማሰብ፣ መናገር ይወቅበት፣ ይስራበት እና ሪስክም ይውሰድ። ቢወድቅ ምን ይሆናል? ይነሳል ነው። የኦፖርቹኒቲ እኮ ስትሰጥ አንድ ላይክ ሊሳሳት ይችላል፣ ሊከስር ይችላል። እድሉ ግን ሁል ጊዜ ካለ ዛሬ ቢወድቅ ነገ ይነሳል። በካፒታሊስት ሀገሮች የምታስተውሉት ነገር እንደዛ ነው። ሰዎች ይነግዳሉ፣ ይሞክራሉ፣ አንዳንዴ ብሬክ ኢቭን ያደርጋሉ፣ አንዳንዴ ይከስራሉ። ግን ምንድነው ነገ መሞከር ይችላሉ፣ ከነገ ወዲያ መሞከር ኦልዌይስ ዘ ኦፖርቹኒቲ ኢዝ ዜር። ስለዚህ ምን ችግር አለው? ቢሳሳቱ ይታረማሉ። ኢትስ ናት ዘ ኢንድ ኦፍ ላይክ ነው ላይፍ ኦር ዘ ወርልድ ፎር ዘም። ግን እነዚህ አይነት ነገሮች አይሰሟቸውም ነው እና ምን አደረጉት? አሁን የህዝቡ ኋላ ቀርነት ስላለ የመሰረተ ልማት ጉድለት ብሎም የገበያ ስለዚህ ላይክ ነው አልቲሜትሊ ላይክ ነው ሲያስቀምጡት ምን ማለት ጀመሩ? የገበያ ክፍተት የሚባል ነገር ስላለ ይሄን የገበያ ክፍተት ለመሙላት መንግስት በትርፍ ሞቲቭ ሳይገዛ የልማት እንትኖችን the same logic ነው ላይክ ነው own the means of production ነው። ይሄ ግን ምንድነው? በቃ ይሄ ኮንትሮል ፍሪክ የሚባል ሰው schizophrenic or what not schizophrenic I mean he's a control freak because he's schizophrenic kind of thing። የቁጥጥር አባዜ ያለባቸው ሰዎች አሉ ማለት በመቆጣጠር አይደለም ግን ማለት እንዴት ልበላችሁ? ዶንት ቴክ ሚ ሮንግ ሀገር ቁጥጥር አያስፈልግም አይደለም። ቁጥጥር ግን እንዴት ነው እንዴት ብዬ እንደላይክ ነው መንግስት ህግ ማስከበር አለበት እንጂ ዛሬ ቤታችሁ ምሳ የምትበሉት እንትን ነው ብሎ ከወሰነ መንግስት ሆኗል ወይ? that becomes controlling ገብቷችኋል? unnecessary ይሆናል እና ግን ምን ሎጂክ አመጡ መሰላችሁ? አሁን የልማታዊ መንግስት በተለይ ደግሞ በእኛ ሀገር ፍሌቨር ጊዜያዊ የሆነ ማስተካከያ። ስለዚህ ምን አሉ? መንግስት የልማት ስራ በመስራት ይህንን ክፍተት መሙላት አለበት።
ምኑን ይሄ አሁን በህዝብ ኋላ ቀርነት በመሰረታዊ ልማት መጓደል ወዘተ ምክንያት እንደ ኢትዮጵያ ባሉ ሀገሮች ያለውን የገበያ ክፍተት ለመሙላት መንግስት የሚንስስ ኦፍ ፕሮዳክሽን እየተቆጣጠረ በአንድም በሌላም መንገድ ማለት ነው ክፍተቶቹን it has to fill the gaps. what does filling the gaps means? ለምሳሌ ማለት ነው theoretically speaking ኃይል ማመንጨት አለበት ነው። ግን ኃይል ለምሳሌ የሚገዛ ከሌለ ብታመነጨው ሀብት ነው የምታባክነው። እነሱ ግን ጀስቲፋይ ያደርጋል አይነት ነገር ይገቡባቸዋል። ገብቷቸው። ስለዚህ የበጀት ማኔጅመንታቸው ሰስተናብሊቲን አሲዩም ያደረገ አይደለም። የሆኑ ቅዱስ የሚሏቸው የልማት ግቦች አሉ። የተከፈለ ዋጋ ተከፍሎ ይመንጭላሉ። ካመነጩ በኋላ ግን ሊሸጡት ስለማይችሉ አሁን በኢትዮጵያ እንደተከሰተው እንደምናየው ሄደው ይቆማሉ፣ ተንገራግጨው ይቆማሉ ማለት ነው። እና በተለይ የኢትዮጵያ ላይክ ነው ከታይዋን ኮፒ አድርገን ነው ምንም የሚያውቁ አይመስለኝም። እኔ እውነቴን ነው የምላችሁ ማለት ነው። ለምሳሌ ታይዋን እንዴት አድርጋ ዴቨሎፕ አደረገች ዋት ወዝ ምናምን ፕሮፐርሊ ታይም ወስደው ስተዲ ሪሰርች ያደረጉ አይመስለኝም። ኃይለማርያም ራሱ አንድ የሆነ ካቢኔ ስብሰባ ሲናገር ሰምቻለሁ። አሁን እዚህ ውስጥ ኮሪያ ያልሄደ ሰው አለ ከልማታዊ መንግስት የልምድ ቀሰማ ተብሎ ሁላችሁም ኮሪያ ብላችሁ ስትመላለሱ ነበር። ምን አመጣችሁ ማለት ዝም ብለው ኮሪያ ሄደ መንገድ ላይ ስለሄድክ ወይም ኮሪያ ሄደ የሆነ ሳምሰንግ ካምፓኒ ስለጎበኘ ፋይዳ ያለው ጠብ የሚል አስተሳሰብ ይዘህ ልትመጣ አትችልም። አይሆንም። በዩኒቨርሲቲ ገብተህ ስለጎበኘ ራት ግብዣ ምናምን ስለተገኘ ብዙ የልምድ ቀሰማ ዝም ብለህ ቫኬሽን ወጥተህ ተዝናንተህ ንጹህ ነገር አይተህ መጥተህ ሊሆን ይችላል። ግን እዚያ ላይክ ነው ትራንስሌት የምታደርገው አምጥተህ ተግባር ላይ አውለህ አገር ልትለውጥበት የምትችል ሄዳችኋል ነው። በጆሮዬ ነው የሰማሁት እሱ ራሱ ሲል እዚህ ውስጥ አሁን ኮሪያ ያልሄደ ሰው በመንግስት በጀት የልምድ ልውውጥ ምናምን ለማድረግ ብለው ኮሪያ ሄደው ኔፕ ነው አጥንተውት አይመስለኝም ነው ላይክ ነው እንትን እንደ ፓርቲ ምናምን አይደለም ነው የእርጎ ዝንብነት ነው ላይክ ነው። እነሱ ላይክ ነው ካሌሉበት ስራ የተሰራ አይመስላቸው ምናምን በቃ አባዜ ያለባቸው ሰዎች አሉ። that's how I understand this people እና ስራ መሰራት አለበት፣ የምርት ኃይላትን ተቆጣጥሮ ይህን ክፍተት መሙላት አለበት የሚል በኔ ላይክ ነው ገለጻ የርጉማን ፖለቲካ ስለተካው ማለት ማርክሲዝም ገበያና የንብረት መብት ካረጋገጥ ሀብቱ ሁሉ ተሰብስቦ በጥቂት ባለሀብቶች ይገባና ሌላው ህዝብ ተመጽዋች ደሃ ላይክ ነው የመጨረሻ ጭቁን የተጠቃ ነው የሚሆነው ብሎ ጎደፈረ ከ45 እስከ 70 ዓመት በሚሆን ግን ያተረፉ ላይክ ነው እንዴትም ብሎ ተንገጫጭቶን ተንገዳግዶ ማለት ሰካራምን ቤቱ ይገባል ታውቃለህ። ሁለት ጊዜ ቦይ ውስጥ አንድ ጊዜ ከስልክ እንጨት ጋር ምናምን ተጋጭቶ ቢሆንም ማለት እንደዛ ብሎ የሆነ ነገር አድርጓል። ግን በቃ አይሆንም ነው ሊቀጥል ሰስተናብል ግን ሊሆን አይችልም። ገብቷችሁ በዚህ ከቀጠልክ ያለ ጊዜ የሆነ ነገር ይሆናል። ስለዚህ ኮላፕስ አደረገ። አሁን እሱ ኮላፕስ ሲያደርግ ሰዎቹ ግን እንትኑ ነው ገብቷቸዋል ላይክ ነው ማንነታቸው አልተለወጠም ማለት እንትን ነው። ይሄ እኔ እንዴት አድርገን ሀገራችንን ከዚህ አይነት የአስተሳሰብ መንጋጋ ውስጥ ፈልቅቀን እንደምናወጣ ነው የሚያሳስበኝ እንጂ ከእንደዚህ አይነት ላይክ ነው ለአንዴና ለመጨረሻ እንዳይመለስ አድርገን ማለት ምክንያቱም አሉ እንደዚህ አይነት ሰዎች they will be there forever ላይክ ነው የትም ሀገር ብትሄዱ ነው የምላችሁ። አሳትፈኝ እርጎ ዝም ብሎ የትም for generations አሉ እና የአርጉን ፖለቲካ ምን አደረገው ማለት ነው። አይ ክፍተት እኮ አለ፣ ክፍተት ይኑር፣ ሰው ፍቀድለት፣ መንገድ አንተ ግብር ሰብስብ፣ ከዛ በኋላ ክፍተቱን በግብር ወስደ እንትን ላይክ ነው which one አሁን ለምሳሌ እውነት ቴሌን ይዛችሁ ኦን ብታረጉት ምንድነው የምታተርፉት? መንግስት እንትን ሲመድብ ምናምን እንደው ላይክ ነው ስጨርስ ይሄን ቪዲዮ ላለው ያልኩት ነገር ምንድነው አይ ዶንት ኖ ታግሶ የሚሰማው ሰው አሁን አንዳንድ ሰዓት ስለማይሰማው I want to challenge people like ነው መንግስት ቴሌን ለምሳሌ ኦን ቢያደርግ ይሻለዋል
ወይስ ላይክ ነው ኮምፕሊትሊ ሊበራላይዝ አድርጎ ግብር ቢሰበስብ ይሻላል? አይ ኢማጂን ላይክ ነው ኢን ተርምስ ኦፍ ሬቨኒው ነው የምልህ፣ ከገቢ አንጻር ምን አስጨነቀው ነው የምላችሁ። ማኔጅመንት ይገዛል ነው ራሱ። አንተ ለምሳሌ አሁን ፍሬህይወትን የቴሌ ሲኢኦ ብትወስዷት ቴሌ በብሩ ሊቀጥረው ከሚችለው አንድ ሲኢኦ አንጻር ምን ያህል ኢፌክቲቭ ነች በገበያ? ቴሌ ራሱ እንደ ካምፓኒ ነው። አይ ዶንት ኖ ከእሷ የተሻለ ሲኢኦ መግዛት ይችላል ቴሌ። ግን ፖለቲካል አፖይንትመንት ስለሆነ አንተ እሷን እዛ ጋ ማስቀመጥ አለብህ። እዛ ጋ በማስቀመጥ ፕሮባብሊ ቴሌ መሆን የሚችለውን እንዳይሆን እያደረግከው ነው። አም ናት ሴይንግ ሺ ኢዝ አ ባድ ገርል ኦር ዋትኤቨር ላይክ ነው ናቲንግ ፐርሰናል አም ናት አታኪንግ። ገብቷቸዋል ላይክ ነው። እሷን አሁን ሪፕሌስ ብታረግ ላይክ ነው የኢትዮጵያ አየር መንገድ ሲኢኦ አለ። ይሄ ሲኢኦ እዚህ ጋር በመቀመጡ አየር መንገዱ መድረስ የሚችልበትን ቦታ ሁሉ ያደርሰዋል። አይ በኮንሰልታንት ምናምን አስብ፣ ግን ፖለቲካል እዛ ጋር የሚቀምጠው አፖይንትመንት አይ ብሊቭ የራሱ የሆነ ዴድዌት አለው። በሌላ ሰው ብተካውስ ካምፓኒ ቢሆንስ? ይሄኔ የኢትዮጵያ አየር መንገድ ምናልባት ላይክ ኤምሬትን ሊበልጥ ይችል ይሆናል። ከሱ በኋላ ነው የተመሰረተው በነገራችን ኢፍ አም ናት ሚስቴክ ላይክ ገብቷቸዋል። ግን ምንድን ነው አምጥተን እናስቀምጣለን፣ ሰዎች ሪሻፍል እናደርጋለን። እንዲሁ ይገርመኛል። በቃ ነው ኢንቨስትመንት ሆልዲንግ ተብሎ ኮይሻ ደደደደደሳ እና which one is መንግስት አሁን ለምሳሌ ምን ያህል ያተርፍ? ስኳር ፋብሪካዎቹን በሙሉ ለፕራይቬት ቢሰጣቸው ነው፣ ኢንቨስትመንት ኦፖርቹኒቲ ቢያደርጋቸውና የውጭ ካምፓኒ መጥተው በየቦታው ኢንቨስት ቢያደርጉ ነው የሀገሪቱ ሹገር ፕሮዳክቲቪቲ የት ይደርስ ነበር? ኢምፖርት ምን ያህል ሰብስቲቲዩት ያደርግ ነበር? ሲሚንቶ ፋብሪካዎቹ የት ይደርሱ ነበር? ምን ያህል ሪፕሌስ ያደርጉት ነበር? አየር መንገዱ የት ይደርስ ነበር? ገብቷችሁ? ቴሌ የት ይደርስ ነበር? ይህን የአፍሪካን ማርኬት ላይ ነው አፍሪካ ተውት፣ ግሎባሊ ወጥቶ እየተወዳደረ ሊሆን ይችል ነበር። you never know። እና የቱ ነው የሚጠቅመው? መንግስት እንትን ከብት ላርባ ምንድነው ሽምብራ ለጠርጠር ምናምን ግብር ቢሰበስብ አይሻሉም ነበር ወይ? ላይክ ነው አም ኦፍ ዘ ኦፒኒየን። ስለዚህ ልል የነበረው ምንድነው ኢን ተርምስ ኦፍ ፕሮዳክቲቪቲ ራይት ላይክ ነው እና ሀብት በማፍራት ምናምን መንግስት ራሱን ስፔሻላይዝ አድርጎ ግብር ሰብስቦ ለምሳሌ ከቴሌ በሚወስደው ገንዘብ ላይክ ታክስ፣ ከኢትዮጵያ አየር መንገድ በሚወስደው ታክስ የዛኔ መንገድ መስራት አይጠበቅበትም፣ ኮንትራት ማውጣት ነው የሚጠበቅበት። ፋይናንስ ያደርግ የሚገነቡ ብዙ ድርጅቶች አሉ። ስለዚህ መንግስት አብስትራክትድ ሆኖ ፋይናንሱን ብቻ ይቆጣጠረዋል ነው። ግን እንዳልኳችሁ እንግዲህ የግንዛቤውም እጥረት አለ፣ የግል ነው ላይክ ነው ፕሮክሊቪቲው አለ፣ ወዘተ ወዘተ። ሀገራችን በቃ የእርጉማን ፖለቲካ ያልኩት የእርጉማን ፖለቲካ ስላለ ኖ ላይክ they want to control ኢትዮጵያ አየር መንገድ እዛ ላይ የሆነ የራሳቸውን ሰው በቃ ያችን ፖዚሽን መስጠት በቃ ፖለቲሳይዝድ ነች ነው። who cares? ገብቷቸዋል። እንደዛ ነው የሚመስለው። እና በሀገራችን እንደሆነው ነፃ ገበያና ወጥነት ያለው ነገር ግን የዜጎችን ገቢ ያገናዘበ የግብር ስርዓት ግንባታ ወደ ጎን ይገፋዋል ማለት ነው ይሄ አካሄድ። ይልቁንም እንኳን የሀገር ክፍተት ይቅርና የራሱንም ክፍተት መሙላት የማይችል መንግስትን ክፍተት ሞላለሁ ላይ ነው። መንግስትን ስታዩት ራሱ እኮ አልቆምም፣ በስነ ስርዓት ነው እኮ የምላችሁ። ትርጉም ያለው ስብሰባ ማድረግ እኮ አይችልም። እንቶ ፈንቶ እኮ ሲያወራ የሚሉ ቁም ነገር ላይክ ነው አይደለም። የሀገር እነዚህ ማለት የመሰረተ ልማት የኢንቨስትመንት ምናምን ላይክ ነው ማኔጅመንት ኤክሰለንስ ምናምን አምጥቶ አገር ሊመራ አይደለም። ገብቷችሁ? የራሱ የአገር ክፍተት ያለበት ሰውዬ እኔ ገበያ ክፍተት ሞላለሁ ያያ ባልሆነ ነው እና ያን ስለዚህ እንግዲህ እንትኑ ትችቱ ሀር ማምረት የማይችል ቁምቡርስ ነው። ዝም ብላችሁ ትቀልቡታላችሁ። ዝም ብሎ ያብጣል።
እዛ ፈንድቶ ነው የሚመጣው ማለት እና ያ ኒው አልተርኔቲቭ ሆኖ መጣ ነው አዲስ አማራጭ ሆኖ አሁን ማርክሲዝም ኖ ኖ ኖ ገበያና የግል ንብረት ባለቤትነትን ከፈቀድካል እና ያንን ማለት የግል ንብረት ባለቤትነት መብት ነው ብለህ ሪኮግኒሽን ከሰጠውና ህጋዊ ከለላ ከሰጠኸው ከዛም ጋር አብረህ የነፃ ገበያ ስርዓት ፈቅደህ ሰዎች በገበያ ነገሮች እንዲገዙና እንዲሸጡ በራሳቸው ሃግሊንግ የሆነ ምንድነው ተከራክረው ምናምን ብለው እንዲሸጡ ከፈቀድክላቸው የሚሆነው ነገር እነግርሃለሁ። ጥቂት ሰዎች ሀብቱን ሰብስበው አከማችተው ይይዛሉ። የቀረው የህብረተሰብ ክፍል ግን በጣም ተመጽዋች ደሃና ደካማ ነው የሚሆነው። ግን በተግባር ታይ አልሆነም። አሁን እሱ ሲከስም የመጣው አዲሱ አስተሳሰብ ምንድን ነው? unless ማለት because in countries like Ethiopia there is like infrastructure gap social like social capital development ህዝቡ አልነቃ አልደረጀም አልለማም ብድር የለም ባንኮች የሉም ኢንስቲትዩሽኖች የሉም ወዘተ ወዘተ ስለዚህ ያንን ክፍተት እኔ እንትን የሆንኩት ማለት ነው ማሲያኒክ የሆንኩት ለራሴ ሳይሆን ለህዝብ የምሰራው መንግስት ገብቼ የመሰረተ ልማት ክፍተቱን ሞልቼ የህዝቡን የእውቀት ማጣት ክፍተት like ነው እሹሩሩ ብዬ ቫንጋርድ ፓርቲ ሆናለሁ ሞግዚት ሆነለታለሁ የሚል ሆነ ማለት ነው። እና ያውን ሞግዚት አሁን እኛ ሀገር ያለው ድባቡ ሞግዚት ነው። ስለዚህ እንደ ሶሻሊዝሙ ኖ ማርኬት ምናምን አይልም። ነገር ግን ከፊል ስቴት ኦውንድ የሆኑ ከፊል ደግሞ የህዝብ ድርጅቶች ለምሳሌ እንደ ኢንዶመንት ፈንድ ምናምን አይነት የሆኑ ከፊል ቀጥታ በመንግስት ኦውን የሚደረጉ ወዘተ መስሪያ ቤቶችን ይዞ አሁንም አቴምፕት የሚያደርገው ምንድነው መሰላችሁ? በአንድም በሌላ መንገድ ልነግድ ነው። ሽንኩርቱንም፣ ቃሪያውንም፣ በርበሬውንም፣ አውሮፕላኑንም፣ ነዳጁንም ወዘተ ሌት ሚ ኮንትሮል ነው። እና የበጀት እሳቤው እኔ አሁን ላይ ነው ዋናው ሐሳቢ ምንድነው? የኢትዮጵያ መንግስት ግብር ከመሰብሰብ መነገድን የመረጠ ሆኗል። ስለዚህ ብዙ ነገር ልትመክረው ትችላለህ። ነገር ግን የመንግስት የሀገር ግንዛቤውንና የመንግስትን ፋይዳና ሚና እንዲለይና ያንን እንዲያከብር ካላሳመንከው አይኤፍኤስ ሆነ አይኤምኤፍ የሚያመጣው ምክር ድንጋይ ላይ ውሃ ማፍሰስ ነው። አይገባም። ምንም ጠብ አይልም። ይፈሳል ማለት ድንግንቅም አይለውም። ለምን? ኮንቪክሽኑ ኮሚትመንቱ ልቡ ያለው like ነው ዳይሬክሽኑ ያለው ሚንስስ ኦፍ ፕሮዳክሽንን ተቆጣጠሬ እኔ በምፈልገው ሴንትራላይዝድ በሆነ አላማ መራለሁ ነው። ስለዚህ ስለ ግብር ለፎርማሊቲ ነው የሚታዘዘው ነው። ለብድር እንዲመቸው፣ ለዲፕሎማሲ እንዲመቸው፣ ከዓለም አቀፍ እንትን ጋር ለሚያደርገው ኢንተራክሽን እንዲመቸው ነው። ግብር ሰከንደሪ ኦብጀክቲቭ ነው። ያንን ለማለት ነው። ስለሰማችሁኝ አመሰግናለሁ። እቀጥልበታለሁ። በሚቀጥለው ቪዲዮ እንገናኝ። መልካም ጊዜ። በአራተኛው ማለት ነው። ቴንክ ዩ